ባሳለፍነው ሳምንት ፕሬዝዳንት ትራምፕ በቻይና የ3 ቀናት ጉብኝት ካደረጉ በኋላ ንግግሩ በስኬት መጠናቀቁ ቢነገርም ወሳኝ በተባሉ ነጥቦች ላይ ሁለቱ ሀገራት አሁንም ስምምነት ላይ ለመድረሳቸው ተሰምቷል። ለቀጣይ 3 ዓመታት የሚያገለግል ስትራቴጂክ የመረጋጋት ማዕቀፍ ላይ መስማማታቸው ደግሞ እየተገለጸ ነው። ከ3 ቀናቱ ጉብኝት በኋላ ፕሬዝዳንት ትራምፕ በመካከላቸው በርካታ ችግሮች መቀረፋቸውን ቢናገሩም ከኢራን ጦርነት ከታይዋንና በሁለቱ ሀገራት መካከል ባለው የንግድ ውጥረት ጋር በተያያዙ ጉዳዮች ላይ አሁንም ልዩነቶች እንዳሉ እየተነገረ ይገኛል። ሆኖም ሁለቱ ሀገራት በሌሎች በርካታ ጉዳዮች ላይ ከስምምነት ላይ መድረሳቸው እየተነገረ የሚገኝ ሲሆን ፕሬዝዳንት ትራምፕም የቻይናዎቻቸው ሺ ጂንፒንግ በቀጣይ ወራት ሀገራቸውን እንደሚጎበኙ መጋበዛቸው ነው የተገለጸው። ሀገራቱ በቀጣይ 3 ዓመታት የሚመሩበትን እና ገንቢ የሆነ ግንኙነት መገንባት የሚያስችል ስትራቴጂክ የመረጋጋት ማዕቀፍ ላይም መስማማታቸውን ያሳወቁ ሲሆን ዘነበ ኃይሉ ጉዳዩን በዝርዝር ተመልክቶታል። እንከታተለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና የ3 ቀናት ጉብኝት የሳምንቱ አብይ ዓለም አቀፍ ዜና ሲሆን ፕሬዝዳንቱም ወደ ቤጂንግ ያቀኑት ከ9 ዓመታት በኋላ ነበር። ፕሬዝዳንቱ ወደ ቻይና ከማቅናታቸው በፊት በአሜሪካ የሚገኘው የቻይና ኤምባሲ አሜሪካም ሆነች መሪዋ ትራምፕ በፍጹም ማለፍ የሌለባቸውን የቤጂንግን 4 ቀይ መስመሮች ይፋ ማድረጉ መነጋገሪያም ሆኖ ነበር። ቤጂንግ ዋሽንግተን ተሳስታ እንኳን ቢሆን ማለፍ የሌሉባት 4ቱ ቀይ መስመሮች ስትል ያሰመረቻቸው መስመሮች ከታይዋን ከዲሞክራሲ ቅንቀና፣ ሰብአዊ መብቶች ክስና የቻይና የማደግ ፍላጎት ጋር ይገናኛሉ። ቻይና እነዚህን ጉዳዮች ጨምሮ በሀገሯ የውስጥ ጉዳዮች ላይ አሜሪካ ጣልቃ እንዳትገባ እንደምትፈልግ ቀደም ብላ ይፋ ብታደርግም ለፕሬዝዳንት ትራምፕ የሞቀ አቀባበል ከማድረግ ግን ወደ ኋላ አላለችም። ከጉብኝቱ በኋላ የሁለቱም ሀገራት መሪዎች ጉብኝቱ ውጤታማና ታሪካዊ መሆኑን ቢገልጹም ሁለቱም የተስማሙባቸውን ቁልፍ ነጥቦች ከመዘርዘር መቆጠባቸውን ነው የታዘብነው። በሁለቱ ሀገራት መካከል ያለው የንግድ ሚዛን ወደ ቻይና ያዘነበለ መሆኑን ተከትሎ ፕሬዝዳንት ትራምፕ ይህንን ክፍተት ለመሙላት ከ17 በላይ የአሜሪካ ግዙፍ ኩባንያዎች ስራ አስፈጻሚዎችን ይዘው ነበር ወደ ቤጂንግ ያቀኑት። ሁለቱ መሪዎች ከተነጋገሩባቸው አንኳር ነጥቦች መካከልም ይህ የንግድና ኢንቨስትመንት ጉዳይ ቀዳሚው ነበር። ፕሬዝዳንቱ ወደ ቻይና ከማቅናታቸው በፊት የሁለቱ ሀገራት የንግድ ተደራዳሪዎች ይህንን ክፍተት ማጥበብ በሚቻልባቸው ጉዳዮች ላይ በደቡብ ኮሪያ መምከራቸውም የጉዳዩን ግዝፈት ማሳያ ተደርጎ ተቆጥሯል። ታዲያ ሁለቱ መሪዎች ከመከሩ በኋላ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ የነበራቸው ፕሬዝዳንት ትራምፕ ቻይና ከአሜሪካ በመቶዎች የሚቆጠሩ ቦይንግ አውሮፕላኖችን ለመግዛት መስማማቷን እንደ አንድ ስኬት ጠቁመዋል። One thing he agreed to today is going to order 200 jets. That's a big thing. Boeing. 200 big ones. That's a lot of jobs. It's a lot. Boeing wanted 150, he got 200. ሆኖም ቤጂንግ ድረስ ከፕሬዝዳንቱ ጋር የተጓዙት የቦይንግ ኩባንያ ዋና ስራ አስፈጻሚ እስካሁን ስለ ግዢው ያሉት ነገር የሌለ ሲሆን ከቻይና በኩልም በግልጽ የተሰማ ነገር የለም ተብሏል። ፕሬዝዳንት ትራምፕ ከሺ ጂንፒንግ ጋር በነበራቸው ቆይታ በኢራን ጦርነት ጉዳይ ላይ መነጋገራቸውን ጠቅሰው ሺ ኢራንን በጦር መሳሪያ እየደገፉ አለመሆኑን አረጋግጠውልኛል ብለዋል። China's support of Iran. How big a discussion was that today? We discussed it. I mean, when you say support, they're not fighting a war with us or anything. No. He said he's not going to give military equipment. That's a big statement. He said that today. That's a big statement. ፕሬዝዳንቱ አክለውም ሺ ጂንፒንግ ሀገራቸው ከአሜሪካ የምትገዛውን የነዳጅ መጠን ለማሳደግ ፍላጎት እንዳላት መናገራቸውንም አብራርተዋል። 40 በመቶ የሚሆነውን የነዳጅ ፍላጎታቸውን የሚያሟሉት ከኢራን ነው። ስለዚህ ልንስማማ የምንችልበት አንድ ጉዳይ አለ። እነሱ ከኛ ነዳጅ ለመግዛት ተስማምተዋል። ወደ ቴክሳስ፣ ሉዚያናና አላስካ የነዳጅ መርከቦቻቸውን በመላክ ከአሜሪካ ነዳጅ መግዛት ይችላሉ። ሌላው የተስማማንበት ጉዳይ ይህ ነው። ትልቅ ነገር ይመስለኛል። በሌላ በኩል አሜሪካ በቻይና ላይ ያስቀምጣቸው ከነበሩ ክልከላዎች መካከል ለወታደራዊ አገልግሎት ሊውሉ የሚችሉ ቺፖች ላይ የጣለችውን ክልከላ በማንሳት 10 የቻይና ኩባንያዎች እነዚህ ምርቶች እንዲያገኙ ፈቅዳለች። ሆኖም ከ17 በላይ ግዙፍ ኩባንያዎችን ወደ ቤጂንግ ጊዜ ያመሩት ፕሬዝዳንት ትራምፕ እንዳሰቡት ትልቅ የንግድ ስምምነቶችን ከቻይና ጋር ሳይፈራረሙ መመለሳቸው ነው እየተነገረ የሚገኘው። ከፕሬዝዳንቱ የንግድ ስምምነት የዜና ወሬዎች ወጣ ስንል ደግሞ የምናገኘው ሌላኛው ጉዳይ ከኢራን ጋር ይገናኛል። ፕሬዝዳንት ትራምፕ ከሺ ጂንፒንግ ጋር በነበራቸው ቆይታ ሺ የኢራንን ጦርነት በማስቆም ረገድም ሆነ የሆርሙዝ ሰርጥን በማስከፈት ረገድ ማናቸውንም እገዛ ለማድረግ ዝግጁ መሆናቸውን ነግረውኛል ብለዋል። He said, I would love to be a help. If I could be of any help whatsoever, he'd like to see the Hormuz Strait open.
He said, if I could be of any help whatsoever, I would like to help. ትራምፕ ቆየት ብሎ ደግሞ የሆርሙዝ ሰርጥ መከፈትና መዘጋት አሜሪካን አያሳስባትም ሲሉ ተደምጠዋል። ይህ በእንዲህ እንዳለ ቻይና ይነክ የቀይ መስመሮች ከምትላቸው ነጥቦች መካከል የታይዋን ጉዳይ አንዱ ሲሆን ቻይና አሜሪካ በታይዋን ጉዳይ ላይ አንድ የተሳሳተ እርምጃ ከወሰደች ተያይዘን ወደ ግጭት እንገባለን ስትል ነበር ያስጠነቀቀችው። ለዚህ የቤጂንግ ማስጠንቀቂያ ምላሽ የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ምላሽ ሰጥተዋል። U.S. policy on the issue of Taiwan is unchanged as of today and as of the meeting. እስካሁን ባለውም ሆነ በአሁኑ ንግግራችን ከታይዋን ጋር በተያያዘ የአሜሪካ ፖሊሲ አልተቀየረም። ጉዳዩ ተነስቷል። እኛም አቋማችንን ግልጽ ስናደርግ ቆይተናል አድርገናልም። እኔ እንደሚመስለኝ ቻይና ታይዋን በፈቃደኝነት እንድትቀላቀላት ነው የምትሻው። በሆነ ምርጫ ወይም ህዝበ ውሳኔ አይነት መልክ ደሴቷን ማጠቃለል ነው የሚፈልጉት። ታይዋንም በዚህ የምትስማማ ይመስለኛል። ፕሬዚዳንት ሺ በስልጣን ዘመናቸው ይህ ሆኖ ማየት እንደማይፈልጉም ይታወቃል። በሆነ ጊዜ ላይ ግን ነገሩ መፈጸሙ አይቀሬ ነው። ነገር ግን በኃይል መሆን አለበት ብለን አናምንም። ይህ ከሆነ ደግሞ ከአሜሪካ ብቻ ሳይሆን በዓለም ደረጃ ቻይና ቅጣት ይጠብቃታል። Globally, not just from the United States. ፕሬዚዳንት ትራምፕ በኤርፎርስ ዋን ፕሬዚዳንታዊ አውሮፕላናቸው ላይ በሰጡት ጋዜጣዊ መግለጫ ደግሞ ለታይዋን የጦር መሳሪያ ከመሸጥ ጋር በተያያዘ ወደፊት ውሳኔያቸውን እንደሚያሳውቅ ነው የጠቆሙትም። ፕሬዚዳንት ትራምፕ ጉብኝታቸውን ጨርሰው ወደ አገራቸው ከመመለሳቸው በፊት የቻይናዎቻቸው በዋሽንግተን ተመሳሳይ ጉብኝት እንዲያደርጉ መጋበዛቸውም ነው የተነገረው። ከአእምሯዊ ንብረት እስከ ሰብአዊ መብቶች እንዲሁም ከቴክኖሎጂ እስከ ንግድ ድረስ ለዓመታት የዘለቀ አለመግባባት ውስጥ የከረሙት ልዕለ ኃያላኑ ቻይናና አሜሪካ ለአሁኑ እምብዛም ባይሳካም በቀጣይ እነዚህን ችግሮች ለመፍታት ጥረት ያደርጋሉ ተብሎ ይጠበቃል።